ሰላም እንዴት ናችሁ? የዩቲዩብ ቻናላችን ተከታታዮች፣ በዛሬ ቪዲዮአችን ደግሞ ከቻፕተር 6 የሚቀጥለውን ዩኒት 7ን በዛሬ ቪዲዮአችን ይዘላችሁ ቀርበናል። አብዛኞቻችሁ ተመልካቾቻችን ደግሞ ኮሜንት ሴክሽን ላይ ባሳወቃችሁ መሰረት ከዚህ በኋላ ያሉትን ቪዲዮዎችን ከዚህ ቀደም እንሰራበት በነበረው መንገድ ሾርት ኖት ራሳችን አዘጋጅተን እንሰራላችሁ በጠየቃችሁ መሰረት ከዚህ በኋላ ያሉ የቻፕተር ቪዲዮዎችን በዚህ መሰረት ይሆናል ምናየው ማለት ነው። እናም ቀጥታ ዛሬ ዩኒት 7 የመጀመሪያው ርዕሳችን የሆነውን ስቴትስ ፕሪንሲፓሊቲስ ፖፑሌሽን ሙቭመንት ኤንድ ኢንስትራክሽን ኢን ኢትዮጵያ ከ13ኛው እስከ 16ኛው ሴንቸሪ አጋማሽ የሚለው ርዕሳችንን በማየት እንጀምራለን። ቀጥታ መጀመሪያ ወደ ኖቱ ከማለፋችን በፊት መጀመሪያ ላይ የዚህን ቻፕተር ኢንትሮዳክሽን በማየት እንጀምር። This unit explains important historical developments in Ethiopia region and the Horn of Africa from ከ1270 to the mid በ16ኛው ሴንቸሪ ነው የሚለን። በዚህ ቻፕተር በዋነኝነት የምናየው ከ1270 እስከ 16ኛው ሴንቸሪ አጋማሽ ድረስ በኢትዮጵያና በሆርን ኦፍ አፍሪካ የነበሩ ዋና ወይም በጣም አስፈላጊ የነበሩ ሂስቶሪካል ዲቨሎፕመንቶች አሉና ስለነሱ ነው በዚህ ቻፕተራችን ላይ የምናይ። The period from ከ1270 እስከ 1855 is known as the medieval period of Ethiopian history። በኢትዮጵያን ሂስትሪ ደግሞ ከ1270 እስከ 1855 የነበረው ፔሪድ ሚድቫል ፔሪድ በመባል ይጠራ ነበር ነው የሚለን። በዚህ ፔሪድ ውስጥ ደግሞ የተካሄዱ ዋና ሜጀር ኢቨንቶች ነበሩ። ከነዚህ ውስጥ የመጀመሪያው በ1270 the Christian kingdom replaced the Zagwe dynasty with the new dynasty። በ1270 በጊዜው የነበሩ የክርስቲያን ኪንግደሞች የዛጉዌ ዳይናስቲን በአዲስ ዳይናስቲ ተክተዋል ይለናል። ይሄ አንዱ በዚህ በሚድቫል ፔሪድ የነበረ ሜጀር ኢቨንት ነበር። ሁለተኛው ደግሞ ሙስሊም ስልጣኔስ flourished along the trade route due to long distance trade and spread of Islam። በእነዚህ ሁለት ሪዝኖች በሎንግ ዲስታንስ ትሬድ እና በስፕሪድ ኦፍ እስላም ምክንያት ደግሞ በትሬድ ራውቶች አካባቢ የሙስሊም ስልጣኔቶች ሂደው ሰፍረው በልጽገዋል፣ flourished አድርገዋል ነው የሚለን። ሳውዘርን and western Ethiopia had many people practicing indigenous religion። ከዚህ በተጨማሪ ደግሞ በጊዜው የነበሩ የሳውዘርን እና የዌስተርን ኢትዮጵያ ህዝቦች ይከተሉት የነበረ እምነት ኢንዶጂነስ ሪሊጅን ነበር ነው የሚለን፣ ወይም ደግሞ ሀገር በቀል እዛው በካልቸራቸው የፈጠሩትን አይነት እምነት ነበር ይከተሉ የነበር ነው የሚለን። በ16ኛው ሴንቸሪ ዲቨሎፕመንት፣ ከዚህ በተጨማሪ ደግሞ በ16ኛው ሴንቸሪ ደግሞ የታዩ ዲቨሎፕመንቶች አሉ። እነዚህ ሁለት ናቸው። የመጀመሪያው አሪቪቫል ኦፍ ጁዊስት ሚሽነሪዎች፣ እነዚህ የጁዊስት ሚሽነሪዎች መምጣት ወደ እነዚህ። ከዚህ በተጨማሪ ደግሞ የኦሮሞ ፖፑሌሽን ሙቭመንት ያካሄደ ነበርና እነዚህ ሁለት ነበር በ16ኛው ሴንቸሪ ከተካሄዱ ዲቨሎፕመንቶች ዋነኛ የነበሩት ነው የሚለና። ከዚህ በተጨማሪ ደግሞ ታች ላይ ለርኒንግ አውትካሞች አሉ። ተማሪዎች ይህን ቻፕተር ከተማራችሁ በኋላ እንድትገነዘቧቸው የሚጠበቁባችሁ ፖይንቶች አሉ። የመጀመሪያው የሶሎሞኒክ ዳይናስቲ ዋና ፊቸሮችን እንድታውቁ ይጠበቃል ከእናንተ። ከዚህ በተጨማሪ ደግሞ እንዴት ትሬድ የሶርስ ኦፍ ኮንፍሊክት እንደሚሆንም ትረዳላችሁ። ከዚህ በተጨማሪ ደግሞ በጊዜ የነበረው የክርስቲያን ኪንግደም እንዴት አድርጎ ኢንፍሉዌንስ እንዳደረገ በማፕ ድሮ ታደርጋላችሁ ነው የሚል። ከዚህ በተጨማሪ መጨረሻ ላይ ደግሞ እንዴት ሆኖ ሶሎሞኒክ ዳይናስቲ እንደገና እንደተመለሰ እና የተመለሰው የሶሎሞኒክ ዳይናስቲ ደግሞ ያደረጋቸው አቺቭመንቶችን ደግሞ አፕሪሺየት እንድታደርጉ ከእናንተ ይጠበቃል ነው የሚል። እናም በዚህ መሰረት ቀጥታ ወደ መጀመሪያው ሰብ ቶፒካችን 7.1 ዘ ክርስቲያን ኪንግደም አንደር ዘ ሪስቶርድ ሶሎሞኒክ ዳይናስቲ ከ1270 እስከ 1250 የሚለው ርዕሳችንን በማየት እንጀምራለን ማለት ነው። እዚህ ታች ላይ እንድትገነዘቧቸው የሚጠበቁባችሁ ኪ ኮንሰፕቶች አሉ፣ እነዚህ ቃላቶች ማለት ነው። እነዚህን በኖት ስለምናያቸው ቀጥታ ወደ ኖቱ ቀጥታኛ እንለፍ። ከዚህ በተጨማሪ ደግሞ ታች ላይ ብሬንስቶርሚንግ ኩዌስችኖች አሉ። ይህንም ቪዲዮውን ማቆማችሁ ራሳችሁ መሞከር ትችላላችሁ፣ ራሳችሁ የምትጠይቁት ጥያቄ ስለሆነ ይህንም እናልፈውና ቀጥታ 7.1 ሪስቶሬሽን ኦፍ ደ ሶሎሞኒክ ዳይናስቲ የሚለው ርዕስን በማየት እንጀምራለን ማለት ነው። ፎሎ ኦፍ ዛጉዌ ዳይናስቲ፣ መጀመሪያ ላይ የዛጉዌ ዳይናስቲ አወዳደቅ ነው የምናይ። ዘ ዛጉዌ ዳይናስቲ ፌል ዱ ቱ ኦፖዚሽን ፍሮም አማራ ሪጅን። ዛጉዌ ዳይናስቲ በት ዋነኛ ሪዝን በአማራ ሪጅን ኦፖዚሽን ወይም ደግሞ ተቃርኖ በጊዜው ገጥሞ ስለነበር ነው የሚለና እነዚህ ደግሞ አማራ ሪጅን ወይም ደግሞ ተቃርኖ እንዲገጥሙ ያደረጉ የአማራ ሪጅኖች ደግሞ በአሁን ስም አጠራራቸው ሳውዘርን ወሎ እና ኖርዘርን ሸዋ ነበሩ ነው የሚለና። ከዚህ በተጨማሪ ደግሞ ራይዝ ኦፍ ይኩኖ አምላክ ደግሞ እንዴት ሆኖ ወደ ፓወር እንደመጣ እናያለን። ራይዝ ያደረጉ ወይም ወደ ፓወር የመጣ ይኩኖ አምላክ ከ1270 እስከ 1285 ባለው ዓመተ ምህረት ነበር። መጀመሪያ ላይ ይኩኖ አምላክ የአማራ ሎካል ሩለር ነው ነበር፣ ሎካል ገዥ ነው የነበር። ከዛ ተነስቶ ነው የሶሎሞኒክ ዳይናስቲን አዲሱን ማለት ነው ኒው ሶሎሞኒክ ዳይናስቲን መመስረት ችሎ ነበር። ከዚህ በተጨማሪ ደግሞ ከ1270 እስከ 1855 ደግሞ ኢትዮጵያ ሚድቫል ፔሪድ እንዲጀምር ያደረገው እሱ ነበር። ከዚህ በተጨማሪ ደግሞ ክሌም ኦፍ ሊጂትሜሲ የሚለውንም እሱ ነበር እንዲደረግ ያደረገው የነበር ማለት ነው። ይህ ክሌም ኦፍ ሊጂትሜሲ ማለት ይኩኖ አምላክ የነ ኪንግ ሶሎሞን እና የኪዮን ኦፍ ሳባ ዘሩ ከነሱ ነበር ይመዘዝ የነበር ነው የሚለና ከነሱ ደግሞ የተመዘዘው ዘሩ በአክሱም በመጨረሻ
የመጨረሻው ኪንግ በነበረው በኪንግ ድልናኦድ ምክንያት ነበር ነው የሚለን እና በዚህ መሰረት እሱ ትክክለኛ ወራሽ ነበር ማለት ነው በጊዜው። ከዚህ በተጨማሪ ደግሞ ዲክሌር ዛጉዌ ሩለርስ ኢሊጂቲሜት፣ እነዚህ የዛጉዌ ሩለሮች ደግሞ ኢሊጂቲሜት ናቸው ብሎ ደግሞ ዲክሌር ማድረግ ወይም ማወጅ ችሎ ነበር፣ ወይም ህጋዊ እንዳልሆኑ አወጀባቸው ነበር ነው የሚለን። ምክንያቱም ዛጉዌ ሩለሮች ወይም የዛጉዌ ገዥ የነበሩ ዘራቸው ከሰለሞኒክ ይመዘዝ ስላልነበር ነው የሚለን። የእሱ ግን ይመዘዝ ነበር። ዚስ ዋዝ ሪትን ኢን ዘ 17ኛው ሴንቸሪ ቡክ። ይሄ ደግሞ የተጻፈው ወይም ዲክሌር እንዳደረገ የተጻፈው በ17ኛው ሴንቸሪ በነበረ ቡክ ላይ ነበር። የቡኩ ስም ክብረ ነገስት ወይም ደግሞ ግሎሪ ኦፍ ኪንግስ ይባላል። ክብረ ነገስት የሚባለው ከኪንጎች ጋር ወይም ደግሞ ከስልጣን ጋር ተያይዞ ያሉ ታሪኮችና መረጃዎች ተጽፎ የሚቀመጡበት መጽሐፍ ነበር በጊዜው። ኦል ሞናርኪስ አንቲል ከ1974 ክሌም ዲሰንስ ፍሮም ደ ይኩኖ አምላክ፣ እስከ 1974 ድረስ የነበሩ ጠቅላላ መሪዎች ከይኩኖ አምላክ ዲሰንሶች ወይም ደግሞ ከነሱ ነበር ዘራቸው የነበር ነው የሚለን። ዘ ዳይናስቲ ላስትድ ኦቨር 700 years። ይሄ ዳይናስቲ ደግሞ ከ700 ዓመት በላይ መቆየት ችሎ ነበር። ካፒታል ቼንጅስ። ከዚህ በተጨማሪ ደግሞ ይኩኖ አምላክ በጊዜው በጣም ይታወቅበት የነበረው ነገር ካፒታል አንድ ካፒታል አልነበረው፣ ሚቃየር ነበር። መጀመሪያ ላይ የነበረው ላሊበላ ወይም ላስታ አካባቢ ነበር የነበረው ካፒታሉ። ከዛ ግን ይሄን ወደ ሁለተኛው ወደ ሌክ ሐይቅ ወይም ደግሞ ወደ አማራ ቀይሮታል። ከዛ ደግሞ ለሶስተኛ ጊዜ ደግሞ ወደ ሸዋ ቀይሮት ነበር ነው የሚለን እና በዚህ መሰረት ሪቮይንግ ወይም ደግሞ ካፒታሎችን ማንቀሳቀስን ወይም ደግሞ አንድ ካፒታል ብቻ ፐርማነንት ካፒታል መስርቶ አለመቀመጥን ያስተዋወቅ ወይም ኢንትሮዲዩስ ያደረገው እሱ ነበር ነው የሚለን። ከዚህ በተጨማሪ ደግሞ ኖ ፐርማነንት ካፒታል አንቲል 1636 እና ይህንም ተከትሎ ይኩኖ አምላክ አንድ ፐርማነንት የሆነ ካፒታል አልነበረውም እስከ 1636 ነው የሚለን። ሌላኛው ርዕሳችን ደግሞ 7.1.2 ቤዚክ ፊቸርስ ኦፍ ክርስቲያን ሃይላንድ ኪንግደም፣ በጊዜው የነበረው የክርስቲያን ሃይላንድ ኪንግደም ዋና ዋና ፊቸሮችን ደግሞ በዚህ ርዕሳችን ላይ እናያለን። የመጀመሪያው ቴሪቶሪያል ኤክስፓንሽን፣ በጣም ኤክስፓንሽን ያደርጉ ነበር ወይም ግዛታቸውን ያሰፉ ነበር። የእነሱ ግዛት መጀመሪያ ላይ ኢኒሻሊ ሊሚትድ ቱ ፎርመር ዛጉዌ ቴሪቶሪስ፣ መጀመሪያ ላይ በዛጉዌ ቴሪቶሪዎች ላይ ብቻ ነበር ሊሚትድ ነበር የእነሱ ፓወር። ከዛ ግን ከኔበሪንግ ፒፕሎች ጋር ከጎረቤት ሀገራቶች ከነ ፈላሽ በኖርዝ ዌስተርን ከነበሩ፣ ከአገው ጎጃም ውስጥ ከነበሩት፣ ከዳሞት በሳውዝ ዌስተርን ከነበሩት ከነዚህ ጋር ሪሌሽን መስራት ችሎ ነበር ነው የሚለውና ከነዚህ ጋር ደግሞ የነበራቸው ሪሌሽን ሁለት አይነት ነበር። የመጀመሪያው ትሬድ ነበር፣ በንግድ ነበር ይገናኙ ነበር። እዚህ በተጨማሪ ደግሞ ቸርች ኤክስፓንሽን ላይም አብሮ ግንኙነት ነበራቸው ነው የሚለን። ምክንያቱም ሁለቱም ኦርቶዶክሶች ነበሩ። ቤተክርስቲያን በሚያስፋፉ ጊዜ በህብረት ነበር ያስፋፉ የነበርና ሪሌሽናቸው ሁለት አይነት ነበር ነው የሚለን። ኤክስፓንሽን አንደር ኪንግ አምደጽዮን፣ ቅድም ላይ እንዳልኳችሁ በዚህ ፔሪድ በጣም ታዋቂ የነበረው ነገር ኤክስፓንድ ማድረግ ነው፣ ኤክስፓንሽን ማካሄድ ነበርና በሚድቫል ደግሞ ከነበሩ ኪንጎች ደግሞ በጣም በኤክስፓንሽን ታዋቂ የነበረው ይሄ ኪንግ አምደጽዮን ነበር ነው የሚለን እና የኪንግ አምደጽዮን ኤክስፓንሽን ከ1314 እስከ 1344 ነበር በጣም ያካሄደው ነው የሚለን እና አምደጽዮን የግራንድ ሰን ኦፍ ይኩኖ አምላክ ነበር፣ የይኩኖ አምላክ የልጅ ልጅ ነበር እና ሞስት ኤክስፓንሽኒስት ሚድቫል ኪንግ በመባል ደግሞ ይታወቅ ነበር በጊዜው። በሚድቫል ጊዜ ከነበሩ ንጉሶች በጣም ኤክስፓንሽን ያካሄድ የነበረው እሱ ነበር እና ፌመስም ነበር በዚህ ነው የሚለን። ቢግንም ቪግሬስ ቴሪቶሪያል ኤክስፓንሽን፣ በጣም ትልቅ የነበር ኤክስፓንሽን ነበር ያካሄድ ነበር። ሎንግ ኮንፍሊክት ኢን ኢትዮጵያ ሪጅን ኤንድ ሆርን፣ እና በጣም ትልቅ የሆነ ኤክስፓንሽን ይመራ ስለነበር ደግሞ ከኢትዮጵያ ሪጅኖች ከሆርን ላይ ካሉ ሀገራቶች ጋር ረዥም ኮንፍሊክት ነበረበት ነው የሚለን። ክርስቲያን ዶሚናንስ ላስትድ አንቲል አርሊ 16ኛው ሴንቸሪ፣ እና የክርስቲያን ዶሚናንሲ ደግሞ መቆየት የቻለው እስከ 16ኛው ሴንቸሪ መግቢያ አካባቢ ነበር ነው የሚለን፣ ወይም ደግሞ አዳል እስኪመጡ ድረስ ነው የሚለን። እና ኤክስፓንሽን ኦፍ ኦርቶዶክስ ቸርች ደግሞ የነበር መጀመሪያ ላይ ኤክስፓንድ ከማድረጉ በፊት የኦርቶዶክስ ቸርች ማለት ነው በጣም ስትሮንገር የነበረው በእነዚህ ስፍራዎች ላይ ነበር፣ በትግራይ፣ በዋግ፣ በላስታ፣ በአንጎት እና በአማራ። በእነዚህ ላይ ኦልሬዲ መጀመሪያ ላይም ኤክስፓንድ የሆነ ነበር፣ በጣም የተስፋፋ ነበር ነው የሚለን። ከዛ ግን ከነዚህ ተነስቶ ደግሞ ወደ እነዚህ ሀገራቶች ኤክስፓንድ ሆኗል፣ ወደ ሸዋ፣ ወደ ጎጃም፣ ወደ በጌ ምድር ተስፋፍቷል ነው የሚለን። ወደ ሌቅጣና ሪጅንም በተመሳሳይ ተስፋፍቶ ኤክስፓንድ ማድረግ ችሎ ነበር። ከዚህ በተጨማሪ ደግሞ ኢኮኖሚያቸው ደግሞ የነዚህ ስፍራዎች የነበረው በአግሪካልቸር ይተዳደሩ ነበር። ከዚህ በተጨማሪ ደግሞ ሚክስድ የሆነ የፋርሚንግ ዶሚናንት ነበራቸው ነው የሚለን፣ ወይም ቅልቅል ፋርሚንግ ነበር ያካሄዱ ነበር። እና ደግሞ በጣም ላርጅ የነበሩ ፕሮስፔረስ ፋሚሊዎች ደግሞ እዚህ ስፍራ ላይ ይገኙ ነበር። ምክንያቱም እዚህን ሰዓት የነበረው የአግሪካልቸር ፕሮዳክሽን በጣም ከፍተኛ ነበር፣ ብርን በደንብ ያገኙበት ስለነበር በጣም የበለጸጉ ቤተሰቦች ነበር እዚህ ስፍራ ላይ ይኖሩ የነበር ነው የሚለን። ስሌቭ ዩዝድ አዝ ሃውስሆልድ ሰርቫንት፣ ከዚህ በተጨማሪ ደግሞ ባሮች እንደ የቤት ውስጥ አጋዦቹ ነው አገልግሎት ላይ ይጠቀሙባቸው ነበር በጊዜው ነው የሚለን። ሌላኛው ደግሞ ፊውዳሊዝም ነበር። ይሄኛው ደግሞ ከ14ኛው ሴንቸሪ ጀምሮ ነበር ይካሄድ የነበረው እና በዚህ
በፊውዳሊዝም ጊዜ በጣም ታዋቂ የነበረው ይደረግ የነበረው ነገር ኪንጎች ለሚሊተሪ ሰርቪስ እና ለአድሚኒስትሬቲቭ ሰርቪሶች መሬት ፈቅደው ነበር እና በዋነኝነት ይሄ ፔሪድ ወይም ፊውዳሊዝም በጣም ይታወቅ የነበረው በዚህ ነበር። ትሬድ ደግሞ ዘይላ ትሬድ ነበር ይጠቀሙ የነበረ በዚህን ሰዓት ከ1270 እስከ 1529 በነበረው ጊዜ ዘይላ በጊዜ የነበረው የሬድ ሲ ኮስታልን እንደ ሜን የትሬድ ጌትዌይ በመሆን ተከታ ነበር ነው የሚለን ዘይላ እና ይሄ ደግሞ ዘይላ ትሬድ በመባል ይታወቅ ነበር በጊዜው እና በዚህ የዘይላ ትሬድ ደግሞ ይገባዩቸው የነበሩ የትሬድ አይተሞች አይነቶች የመጀመሪያው አይቨሪ ነበር። ሌላኛው ጎልድም ይገባዩ ነበር። የጎልድ ነበር በዌስት እና በሳውዘርን ዌስት ነበር ይገባዩ ነበር እና ይሄ ቢገባዩት ጎልድ ደግሞ ይመጣ የነበረው በዌስት እና በሳውዝ ዌስተርን ነበር ነው የሚለን። ከዚህ በተጨማሪ ደግሞ ሲሪያል እና ፍሩቶች ደግሞ ከሃይላንድ በመምጣት እንዲገባዩቸው ነበር በዚህ በዘይላ ትሬድ ነው የሚለን ነው እና ይሄኛው የትሬድ ደግሞ በጣም ኮንትሮል ሊደረግ የነበረው በሙስሊም መርቻንቶች ነበር በአብዛኛው እና ኪንጎች ደግሞ በዚህን ሰዓት የነበራቸው ድርሻ ሪቪኒው ኮሌክት ያደርጉ ነበር። ካርባናዎችን ኦርጋናይዝ ያደራጁ ነበር። የትሬድ ኤጀንቶችን ደግሞ ፋይናንስድ ያደርጉ ነበር፣ በገንዘብ ይደጎሙ ነበር ነው የሚለና ኢምፓክትስ ኦፍ ትሬድ። ከዚህ በተጨማሪ ደግሞ ይሄ የነበረው ትሬድ ደግሞ ያሳደረው መጥፎና ፖዚቲቭ ጎን ነበረው ነው የሚለና ፖዚቲቭ ጎን የነበረው ኢኮኖሚክ ኢንተርዲፔንደንስ እንዲፈጠር አድርጓል። እዚህ ላይ ፈተና ላይ እንዳትሸወዱ ኢኮኖሚክ ኢንተርዲፔንደንስ እና ኢኮኖሚክ ዲፔንደንስ ይለያያል። ኢኮኖሚክ ኢንተርዲፔንደንስ ማለት ሪሌሽን ለመፍጠር አድርጋችሁ መያዝ ትችላላችሁ እና ይሄኛው አንዱ ፖዚቲቭ ይሄኛው ነበር። ሁለተኛው ደግሞ ካልቸራል ኤክስቼንጅ እንዲፈጠር ያደርግ ነበር ትሬድ። ሌላኛው የመጨረሻው ደግሞ የኔጌቲቭ የነበረው ኮንፍሊክት ኦቨር ትሬድ ሞኖፖሊ፣ የትሬድ ሞኖፖሊዎችን ለመቆጣጠር በሚል በጣም ኮንፍሊክቶች ወይም ደግሞ ግጭት ውስጥ ይገቡ ነበር እና ይሄ በዚህ በሞኖፖሊ ምክንያት ደግሞ የተፈጠረ ክላሽ ነበር በክርስቲያን ሃይላንድ ኪንግደሞች እና በሙስሊም ሱልጣኔቶች የነበረ ክላሽ ነበር። በጣም ታዋቂ ነበር። ይህም በኋላ ላይ እናየዋለን እና ፊውዳል አድሚኒስትሬሽን ደግሞ ነበር። ገልፍ ሲስተም ነበር ይጠቀሙ ነበር። የፊውዳል አድሚኒስትሬሽን አይነት ነው። ገልፍ ማለት ራይት ቱ ኮሌክት ትሪቢዩት፣ ግብርን የመሰብሰብ መብት ማለት ነው። ገልፍ ማለት ሪስት ማለት ደግሞ ሄሬዲታሪ ላንድ ዩዝ ራይት ወይም ደግሞ በውርስ ላንድን የመጠቀም መብት ማለት ነው። የባሌ ገልፍ ሪስፖንሲቢሊቲዎች ነው። በዚህን ሰዓት ደግሞ ባሌን ገልፍ የሚባሉ ነበሩ እና እነሱ ደግሞ ድርሻቸው የነበሩ የኪንጎችን ቅድም ላይ አይተናል። አሁን ላይ ደግሞ የባሌ ገልፎች ደግሞ አንደኛ ትሪቢዩቶችን ኮሌክት ያደረጉ ነበር። ትሪቢዩቶችን ደግሞ ኮሌክት ያደረጉባቸው የነበሩ መንገዶች የተለያዩ ነበሩ። በግሬን መልክ ሊሆን ይችላል፣ ካትሎችን በሃኒ በበተር በሳልት በእነዚህ መንገዶች ነበር ትሪቢዩቶችን በጊዜው እነዚህ ሰበስቡ ነበር። ከዚህ በተጨማሪ ደግሞ ኮርቢዎችን ይጠቀሙ ነበር ወይም ደግሞ ፍሪ ሌበር ማለት ነው፣ ነጻ ጉልበት ሰራተኞችን በጊዜው ይጠቀሙ ነበር። ከዚህ በተጨማሪ ደግሞ ህግና ደንብን ያስከብሩ ነበር፣ ሜንቴን ሎው ኤንድ ኦርደር። ከዚህ በተጨማሪ አክታስ ጀጅ፣ እንደ ጀጅ ሆነው እንደ ዳኛ ሆነው ለማህበረሰቡ ያገለግሉ ነበር። ሪጂናል አርሚዎች ደግሞ እንዲጨምሩ ራይዝ ያደርጉ ነበር እና የነበር የነሱ ድርሻ ነበር እና ይህ ሲስተም ግን መቆየት የቻለው እስከ 1974 ሪቮሉሽን ድረስ ነበር ነው የሚለው። ሌላኛው ደግሞ የፔሪድ በጣም ይታወቅበት የነበረው ሞባይል የሆነ ሮያል ኮርት ነበር የነበረው። ማለትም ፐርማነንት የሆነ ካፒታል አልነበረውም። እስከ 1270 እስከ 1636 በነበረው ፔሪድ ላይ ማለት ነው ቴምፖራል ሴንተሮች ነበሩ እና እነዚህ ቴምፖራል ሴንተሮች ደግሞ ሸዋ ላይ ነበር የነበሩ። እነዚህ እነ ሜንዝ፣ እነ ተጉሌት፣ እነ ቡልጋ፣ እነ ያራር፣ እነ እንጦጦ፣ መንገሻ፣ ዋጫጫ፣ ፉርል እና ዝቋላ እነዚህ ነበሩ በጊዜ የነበሩ የቴምፖራል ሴንተሮች ሸዋ ላይ ይገኙ የነበሩ። እነዚህ ነበር ይጠቀም የነበር ሮያል ኮርቱ ማለት ነው እና ደግሞ ሪዝን ፎር ሙቪንግ ይንቀሳቀሱባቸው የነበሩ ምክንያት ደግሞ አንደኛ ፍሬሽ የሆነ ሰፕላይ ለማግኘት ነበር ወይም ደግሞ ወዲያው የተመረተ ምርት ለማግኘት ፍላጎት በጊዜው ስለነበር ነው። እዚህ በተጨማሪ ደግሞ ፋየርውድ ሾርቴጅ ስለነበር ነው ወይም ደግሞ በማገዶነት ይጠቀሙባቸው የነበሩ እንጨቶች ያልቁባቸው የዛን ነበር ሙቪ ያደርጉ የነበር። እዚህ በተጨማሪ የመጨረሻው ደግሞ ኮንትሮል ሪቢሊየንስ። እዚህ በተጨማሪ ደግሞ በጊዜው እነሱ የነበሩ አመጾችን ለመቀነስ ነበር ወይም ደግሞ ለመቆጣጠር ነበር ነው የሚለን እና እዚህ በተጨማሪ ደግሞ ይህ ፔሪድ ኤንቫይሮንመንታል ዳሜጅ እንዲፈጠር ኮዝ ሆኗል። ለምሳሌ አሁን ኪንግ ዘር ያዕቆብ ደብረ ብርሃን አግኝቷል በ1454 እና በዚህም ኤንቫይሮንመንታል ዳሜጅ ተፈጥሮ ነበር በጊዜው ነው የሚለና በዚህ በተጨማሪ ደግሞ ይህ ፔሪድ በሰክሴሽን ፕሮብለም ታዋቂ ነበር። ሰክሴሽን ፕሮብለም ኤንድ ኢትስ ሶሉሽን አፍተር ዘ ዴዝ ኦፍ ይኩኖ አምላክ በ1285 ዘ ዳይናስቲ ፌስ ሲሪየስ ፖለቲካል ኢንስቴቢሊቲ። በ1285 ይኩኖ አምላክ ከሞተ በኋላ ይሄ ዳይናስቲ በጣም ፖለቲካል ኢንስቴቢሊቲ ገጥሞታል ነው የሚለና እና የነዚህ ኮዝ ኦፍ ዘ ፕሮብለም እና የነዚህ ችግሮች ምክንያት የነበረው ደግሞ አንደኛው ፓወር ስትራግል አመንግ ሰንስ፣ በልጆች መካከል ፓወር ስትራግል
አመንግ ሰንስ ግራንድ ሰንስ ኦፍ ይኩኖ አምላክ በይኩኖ አምላክ ልጆችና የልጅ ልጆች መካከል የነበረ የፓወር ስትራግል ይሄ አንደኛው ዋነኛ ምክንያት ነበር። ቢትዊን ከ1294 እስከ 1299 5 ሰክሰሲቭ ኪንግስ ብሪፍሊ ኬም ቱ ፓወር። በ1294 እስከ 1299 5 የተለያዩ ኪንጎች ወደ ፓወር መጥተው ነበር ነው የሚለን እና ይሄም በጣም የሰክሰሽን ፕሮብለም እንደነበር ያሳያል። ይህ ማለት በአንድ አመት አንድ ኪንግ ማለት ነው ወደ ፓወር ይመጣል፣ ከዛ ይገደላል፣ ከዛ ደግሞ ሌላኛው ይተካል ማለት ነው። እና በዚህ ችግር ምክንያት ደግሞ እንደ ሶሉሽንነት ያቀረቡት የነበረው በጊዜ የነበሩ የሚመለከታቸው አካላት አምባጊሸን የሚባል ወይም ደግሞ ደብረ ነገስት ወይም ደግሞ ማውንቴን ኦፍ ኪንግስ የሚባለውን መገንባት ነበር። ይሄ የተደረገው በ1300 አካባቢ ነበር። ማውንቴን ፎርትረስ ኮልድ አምባጊሸን ወዝ ኢስታብሊሽ። ማውንቴን ላይ ያለ እንደ እስር ቤት ነገር ማለት ነው ተመሰረተ ነው የሚለን። አምባጊሸን ይባል ነበር። የተመሰረተው ደግሞ ኦል ሜል ዲሰንዳንትስ ኤክሰፕት ደ ኪንግ ሰንስ ዌር ኬፕ ዴር። ሁሉም የወንድ ልጅ የፓወር ወራሾች ከኪንጉ ልጅ በስተቀር ማለት ነው ከዛ ላይ ሄደው ቀመጡ ነበር። ልክ እንደ እስር ቤት ነገር ነበር እና እዛ ስፍራ ላይ ደግሞ they could receive education work on land marry። እዛ ከተገነባላቸው ቦታ ላይ ደግሞ ትምህርት ማግኘት ይችሉ ነበር፣ መስራት ይችሉ ነበር፣ ማግባትም ይችሉ ነበር። ግን they could not leave the mountain። ግን ያን ስፍራ ግን ለቀው እንዲወጡ አይፈቀድላቸውም ነበር። guarded by royal warriors። እዚህ በተጨማሪ ደግሞ በሮያል ተዋጊዎች ወይም ደግሞ በሮያል ጠባቂዎች ነበር ይጠበቁ የነበር። helped ensure smooth succession። እና ይሄ ቦታ ደግሞ መገንባቱ ደግሞ ስሙዝ የሆነ ወይም ደግሞ የተስተካከለ የሰክሴሽን ሂደት እንዲፈጠር አድርጎ ነበር እና በዚህ ቀርፎ ነበር ይሄ መገንባቱ ነው የሚለን። strengthening consolidation of the state። እዚህ በተጨማሪ ደግሞ የስቴቶችን አመሰራረት ደግሞ እንዲጠናከር አድርጎ ነበርና በጣም ፖዚቲቭ አስፔክት ነበረው ይሄ መገንባቱ ነው የሚለን። this practice continued until በ1540 when ኢማም አህመድ destroy አምባጊሸን። እና ይሄ ፕራክቲስ ደግሞ እስከ 1540 ድረስ መቀጠል ችሎ ነበር። ኢማም አህመድ የሚባለው መጦ አምባጊሸንን እስኪያወድመው ድረስ ነው የሚለን። እና ተመልካቾቻችን በዛሬ ቪዲዮአችን ይዘላችሁ የመጣ ነው የቻፕተር 7 የመጀመሪያው ፓርት ቪዲዮአችን ይመስላል። ቀጣይ ደግሞ በፓርት 2 ቪዲዮአችን 7.1.3 ፓወር ስትራግል ኮንሶሊዴሽን ኤንድ ኤክስፓንሽን የሚለው ርዕሳችን በዚህ መሰረት በዚህ ቻናላችን እናቀርብላችሁ ይሆናል። ይህን ቪዲዮ ደግሞ እንደለቀቅ እንዲደርሳችሁ ቻናላችን ሰብስክራይብ ማድረግ እንዳትረሱ። የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እንገናኝ።